የሕክምና ባለሙያዎች ተቃውሞና ከፊል የሥራ ማቆም አድማ ዛሬም ተጠናክሮ ቀጥሏል። መንግስት የጤና ባለሙያዎችን ማሰርና ማዋከቡን የቀጠለ ሲሆን የተለያዩ ዩኒቨርሲቲና ሆስፒታሎችም ግቢያቸውን ለቀው እንዲወጡ የጤና ባለሙያዎችን ማዘዛቸውን ተከትሎ ሐኪሞቹ ለቀው እየወጡ ይገኛሉ። እንደ ጎንደር ዩኒቨርሲቲ አይነት ተቋማት ደግሞ ሐኪሞች ለአንዴና ለመጨረሻ ጊዜ የሥራ ቦታቸውን ጥለው እንዲወጡ ጭምር አዘዋል። በዝርዝር መረጃችን እንመለከተዋለን። በአማራ ክልል የተለያዩ አካባቢዎች ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ታውቋል። ያገዛዙ ጦር ምስራቅ እዝ አዛዥና የጎጃምና ደቡብ ጎንደር ኮማንድ ፖስት አስተባባሪ ናቸው የተባሉት ሌተናንት ጀነራል መሐመድ ተሰማ ደግሞ ሰራዊታቸው ባደረገው ስልታዊ ኦፕሬሽን አማካኝነት የጽንፈኛው ቡድን አከርካሪ በመሰበሩ ከኢትዮጵያ ታሪካዊ ጠላቶች ከሀገር ውስጥና ከውጭ ጠላቶች ጋር ለመፍጠር የሞከረውን ትብብርና ወዳጅነት መክኖበታል ሲሉ ተናግረዋል። ጉዳዩን የተመለከተ ዝርዝር መረጃ ይዘናል። እንደተፈራው የተሰረዘው ህወሓት ሌላ ማስጠንቀቂያ ወደ 4 ኪሎ ልኳል። ነገሮች ከቁጥጥር ውጭ ሊሆኑ ቋፍ ላይ ደርሰዋል። ዛሬ ህወሓት ባወጣው አዲስ መግለጫ የፌደራሉ መንግስት በአስቸኳይ ትንኮሳውን ያቁም፣ ካልሆነ እንዋጋለን አይነት ይዘት ያለው ከባድ ጉዳት ሰምተዋል። አዳዲስ የጥላቻና የጥላቻ ሰባኪዎችን እየመለመለ በትግራይ ህዝብና በተቋሞቻቸው ላይ ዘመቻ በማድረግ ላይ ይገኛል ሲል ህወሓት አመሻሹን በትግርኛ ባወጣው መግለጫ የፌደራሉን መንግስት ከሷል። ዝርዝሩን ይዘነዋል። በሌላ በኩል ከፓርላማ ያልተጠበቀ ጥያቄ ተሰምቷል። ጠቅላዩ ከስልጣን ይውረዱ ተብለዋል። ዝርዝሩን በተመለከተ ሾልኮ የደረሰን መረጃ አለ፣ የምትሰሙት ይሆናል። ሰላም ጤና ይስጥልን። በመላው የዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ጨምሮ ሌሎች ጉዳዮችን አካተን በሰዓታችን ተገኝተናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። እንደተፈራው የተሰረዘው ህወሓት ሌላ ማስጠንቀቂያ ወደ 4 ኪሎ ልኳል። ነገሮች ከቁጥጥር ውጭ ሊሆኑ ቋፍ ላይ ደርሰዋል። ዛሬ ህወሓት ባወጣው አዲስ መግለጫ የፌደራሉ መንግስት በአስቸኳይ ትንኮሳውን ያቁም፣ ካልሆነ እንዋጋለን አይነት ይዘት ያለው ከባድ ጉዳት ሰምቷል። አዳዲስ የጥላቻና የጥላቻ ሰባኪዎችን እየመለመለ በትግራይ ህዝብና በተቋሞቹ ላይ ዘመቻ በማድረግ ላይ ይገኛል ሲል ህወሓት ብልጽግና ላይ ከባድ መግለጫና ዛቻ አውጥቷል። የዛሬው የህወሓት ጠጣር መግለጫ በእርግጥም 4 ኪሎና መቀሌ የጦርነት ዋዜማ ላይ ናቸው ያስባለ ሆኗል። የሁለቱ ኃይሎች የንግግር ዘይቤና ዜማም ተቀይሯል። ከዚህ ቀደም በሚያወጣቸው መግለጫዎቹ የፌደራል መንግስቱን ለስለስ ባለ ቋንቋ የሚያናግረው ህወሓት ዛሬ ግን 4 ኪሎን ረፍ ሲል አስጠንቅቋል። የፕሪቶሪያው ስምምነት ንዑስ አንቀጽ 3 የስምምነቱ ፈራሚ የሆኑት ህወሓትና የፌደራሉ መንግስት ከምንም አይነት የጥላቻ ንግግርና የጥላቻ ፕሮፓጋንዳ እንዲቆጠቡ ይደነግጋል። ነገር ግን የኢትዮጵያ መንግስት ድንጋጌውን በመጣስ በትግራይ ህዝብ ላይ በፖለቲካ ድርጅቶቹና ተቋሞቹ ላይ በባለስልጣናቱና በሚዲያ ሰራዊቱም ላይ ከፍተኛ የሆነ የፕሮፓጋንዳ ዘመቻ በማድረግ ላይ ይገኛል ሲል ዛሬ ባወጣው መግለጫ ወቅሷል። ይህ የፕሮፓጋንዳ ዘመቻ በኢትዮጵያ መንግስት ምክንያት እስካሁን ተግባራዊ ካልተደረገው ስምምነት ጋር ተያይዞ ሰላም ፈላጊውን ህዝብና ዓለም አቀፉን ማህበረሰብ ለከፍተኛ ስጋት ዳርጓል። የኢትዮጵያ መንግስት የፕሪቶሪያውን ስምምነት ተግባራዊ ከማድረግ ይልቅ በወራሪ ኃይሎች በበሽታና በረሃብ እየሞቱ ያሉትን ወገኖቻችንን ለመታደግ ተግባራዊ እርምጃ መውሰድ አለበት ብሏል። አዳዲስ የጥላቻና የጥላቻ ሰባኪዎችን እየመለመለ በትግራይ ህዝብና በተቋሞቻቸው ላይ ዘመቻ በማድረግ ላይ ይገኛል ብሏል። ህወሓት ባወጣው መግለጫ የኢትዮጵያ መንግስት የምስራቅ አፍሪካ ጉዳዮች ሚኒስትር
የጠቅላይ ሚኒስትሩ አማካሪ አድርጎ የሾማቸውን አቶ ጌታቸው ረዳን በትግራይ ሕዝብና ተቋማት ላይ የውሸትና ስም ማጥፋት ዘመቻ እየተጠቀመባቸው ነው ሲልም ህወሓት ወንጅሏል። ህወሓትና የትግራይ ሕዝብ አሁንም የፕሪቶሪያው ስምምነት ተግባራዊ መሆን አለበት እያሉ ነው ይላል መግለጫው። የኢትዮጵያ መንግስት በፕሪቶሪያው ስምምነት ላይ ከዚህ ዘመቻ ተቆጥቦ የገባውን ቃል በማክበር ለተግባራዊነቱ ሊሰራ ይገባል ሲል ከደቂቃዎች በፊት በትግርኛ ባወጣው መግለጫ አስጠንቅቋል። የህወሓት መሰረዝ፣ የነ ደብረጽዮን ከኤርትራ ጋር ባልተቀደሰ ጋብቻ መጣመር፣ ብልጽግና እነ ጀነራል ምግበይ ላይ የሚያሰማው ክስ ሁለቱን ኃይሎች ይበልጥ ውጥረት ውስጥ እንዲገቡ አድርጓቸዋል። በተለይ ምርጫ ቦርድ በህወሓት ህልውና ላይ የፈረደው የሞት ፍርድ እነ ደብረጽዮንን ክፉኛ አበሳጨና ወደ ጦርነትም እየገፋፋ ያለ ክስተት እንደሆነ በግላጭ እየታየ ነው። የህወሓት ከፓርቲነት መሰረዝ አሁንም ብዙ እያስባለ ያለ ጉዳይ ነው። 3 አስርት ዓመታት ለሚጠጋ ጊዜ በሀገሪቱ የስልጣን መንበር ላይ ዋነኛ ኃይል ሆኖ የቆየው ህወሓት ጥቅምት 24 ቀን 2013 ዓ.ም ከተከሰተው ጦርነት ጋር በተያያዘ የህዝብ ተወካዮች ምክር ቤት የሽብር ቡድን ብሎ በመሰየም ህገወጥ አድርጎት ነበር። ብሔራዊ ምርጫ ቦርድም ህወሓት ከሰላማዊ የፖለቲካ ተሳትፎ ወጥቶ በኃይል በተጓዘ ያመጽ ተግባር ላይ በመሳተፉ ጥር 10 ቀን 2013 ዓ.ም ህጋዊ ሰውነቱን አጥቶ እንዲሰረዝ መወሰኑን አስታውቆ ነበር። ለሁለት ዓመታት የተካሄደው ደም አፋሳሹ የትግራይ ጦርነት በመንግስትና በህወሓት መካከል በተካሄደ ድርድር ተቋጭቶ ህወሓት ወደ ሰላማዊ የፖለቲካ እንቅስቃሴ ሲመለስ የሽብር ቡድንነቱ ፍረጃው ተነስቶለታል። ነገር ግን ባለፉት 2 ዓመታት ህወሓት የነበረውን ዕውቅና በማስመለስና እንደ አዲስ በመመዝገብ ጉዳይ ከብሔራዊ ምርጫ ቦርድ ጋር ሲወዛገብ ቆይቶም በልዩ ሁኔታ እንዲመዘገብ የቀረበውን ሐሳብ ባለመቀበል እንዲሁም ማሟላት ያለበትን ሂደት ባለመፈጸም በድጋሜ ግንቦት 5 ቀን 2017 ዓ.ም ከፓርቲነት ተሰርዟል። በሌላ መረጃ የሕክምና ባለሙያዎች ተቃውሞና ከፊል የሥራ ማቆም አድማ ዛሬም ተጠናክሮ ቀጥሏል። መንግስት የጤና ባለሙያዎችን ማሰርና ማዋከቡን የቀጠለ ሲሆን የተለያዩ ዩኒቨርሲቲዎችና ሆስፒታሎች ግቢያቸውን ለቀው እንዲወጡ የጤና ባለሙያዎችን ማዘዛቸውን ተከትሎ ሐኪሞቹ ለቀው እየወጡ ይገኛሉ። በተለይ እንደ ጎንደር ዩኒቨርሲቲና መሰል ተቋማት በአሁኑ ሰዓት ሐኪሞችን ከቦታችሁ ለቃችሁ ውጡ በማለት ማስታወቂያ ለጥፈዋል። የኑሮ ሁኔታና የሥራ ጫና ከሚከፈላቸው ደሞዝ ጋር ተዳምሮ አልተመጣጠነም ያሉ ኢትዮጵያውያን የጤና ባለሙያዎች የሥራ አድማ ተጠናክሮ የቀጠለ ሲሆን በተለያዩ ቦታዎች አገዛዙ ያሰራቸው የሐኪሞች ቁጥርም ከፍ ብሏል ሲል ዓለም አቀፍ ተቋም አስታውቋል። አንዳንዶች ከታሰሩ ቀናት ቢቆጠርም በአዲስ አበባ የታሰሩት ግን አገዛዙ ፍርድ ቤት አቅርቦ ከጽንፈኛና ሽብርተኛ ኃይሎች ጋር ትገናኛላችሁ በማለት ክስ አቅርቦባቸዋል። በፍርድ ቤት አገዛዙ ያቀረበው ክስ አላክምም ብላችሁ የሞቱ ዜጎች አሉ፣ ከጽንፈኞችና ከሽብርተኞች ጋር በመነጋገር የሽብር ተግባር ፈጽማችኋል የሚሉ የተለመዱ ውንጀላዎችን ሲሆን ለዚህም ምርመራ ላደርግባችሁ ነው በማለት 14 ቀን መጠየቁ ጭምር ተሰምቷል። አገዛዙ ሁሉንም ጥያቄዎች በተለይ በሐኪሞቹ የቀረቡትን በተመለከተ እስካሁን ግልጽ ምላሽ ያልሰጠ ሲሆን በጤና ሚኒስቴርና በካድሬዎቹ እንዲሁም በአንዳንድ አክቲቪስቶቹ በኩል እያስፈራራ ይገኛል። ከውጭ አገር ጭምር የጤና ባለሙያዎችን አምጥቼ ለኢትዮጵያ ሕዝብ ሕክምና እንዲሰጡ አደርጋለሁ። ይህንን ጥያቄ ማቅረብ በራሱ ቅንጦት ነው። እየሰራችሁ ነው መጠየቅ ያለባችሁ። አሁን ላይ የትኛውን ስራ ስለምትሰሩ ነው እንደዛ አይነት አድማ የምትመቱት እያሉ የጤና ባለሙያዎችን እያሳቀቁ ይገኛሉ።
በተለያዩ አደረጃጀቶች ሐኪሞችን ለመሰብሰብ ጥረት ቢደረግም ሐኪሞቹ ባልተገኙባቸው ያገዛዙ ካድሬዎች ስብሰባ ላይ የሚወጡ ድምጾችና ጽሑፎች እንደሚያመለክቱት ሆን ተብሎ አገዛዙን ለመጣል የሚደረግ ጥያቄ እንጂ የመብት ጥያቄ ነው ተብሎ አልተያዘም። ዛሬን ጨምሮ በተለያዩ ተቋማት ውስጥ ይሰሩ የነበሩ ሐኪሞችን ጥያቄ ከመመለስ ይልቅ ማባረር፣ ማስፈራራትና ዛቻ መፈጸም ነው የቀጠለው አገዛዙም። የሥራና የመኖሪያ ቦታቸውን ለቀው እንዲወጡም በግልጽ አስጠንቅቋል። ጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል የሚሰሩ ሐኪሞችና የሚማሩ ዶክተሮች ለቀው እንዲወጡ በደብዳቤ የጠየቀው አገዛዙ ሲሆን ሐኪሞቹም ግቢያቸውን ለቀው ሲወጡ መታየታቸው ተረጋግጧል። በሐዋሳ ሆስፒታል፣ በቅዱስ ጳውሎስ ሆስፒታል እንዲሁም በጥቁር አንበሳ ሆስፒታል፣ በባህር ዳር ፈለገ ሕይወት ሆስፒታልና በሌሎች ያሉ ሐኪሞችም በተለያዩ ሁኔታዎች ያቋረጡትን የአድማ ስራ ቀጥለውበታል ነው የተባለው። ስራቸውን አቋርጠው በዋናነት ደግሞ ሙሉ አድማ ለማድረግ ዝግጅት ያደረጉ ባሉበት በዚህ ሰዓት አገዛዙ በርካቶችን ወደ ማሰር ተሸጋግሯል። እስካሁን ድረስ የታሰሩ ሐኪሞች ብዛት በመላ ሀገሪቱ ከ120 በላይ ነው ተብሏል። አገዛዙ ላለፉት ዓመታት የቀረቡለትን ሰላማዊ ጥያቄዎች መመለስ ፍላጎት የሌለው በመሆኑ በኃይል ጠያቂዎችን ማሰር፣ ማዋከብና ማሸበር እንዲሁም ማሰቃየቱን ቀጥሎበታል። የሐኪሞቹ የከፊል አድማ ጊዜ በመጠናቀቁ የሙሉ ጊዜ አድማ ውስጥ የገቡ ሲሆን በርካቶቹም እንደሚባረሩ እየተነገራቸው ቢሆንም አድማውን ግን ቀጥለዋል። በሌላ መረጃ ትናንት ምሽት በአዲስ አበባ የተዘጋጀውን የድሮን ትርኢት ያዘጋጀው የውጭ ኩባንያ ታወቀ። ትናንት ምሽት የአዲስ አበባን ሰማይ ያደመቀ የድሮን ትርኢት መካሄዱ በስፋት ተዘግቦ ነበር። በኢትዮጵያ ሰማይ ስር የመጀመሪያው ድንቅ የድሮን ትርኢት የሚል ስያሜ የተሰጠው ይህ ትርኢት በአርቲፊሻል ኢንተለጀንስ ኢንስቲትዩት እና በኢንፎርሜሽን መረብ ደህንነት አስተዳደር በጋራ የተዘጋጀና የቀረበ መሆኑም በመንግስት ሚዲያዎች ተደጋግሞ ተገልጾ ነበር። ይሁንና ሰዓታትን በፈጀ በተደረገ ከባድ ማጣራት ትናንት በኢትዮቴክ 2025 ላይ 1500 ድሮኖች የአየር ላይ ትርኢት ያቀረቡት MIRS ኢኖቬት በተባለ የሲንጋፖር ኩባንያ አማካኝነት መሆኑ ተረጋግጧል። ይህ የሲንጋፖር ኩባንያ እንደ ፓኪስታን፣ ብራዚል፣ ማሌዥያ፣ ህንድ፣ የተባበሩት አረብ ኤሚሬትስ የመሳሰሉ ሀገራት ኮንትራት እየወሰደ እንደሚሰራ ድረገጹና የቲክቶክ አካውንቱ ያስረዳሉ። በትናንትናው ዕለት በኢትዮጵያ የቀረቡት ድሮኖቹም የተቋሙ መሆኑን በሰራቸው ማስታወቂያዎቹ ማየት ይቻላል። በዚህ ጉዳይ ላይ መሰረት ሚዲያ በቀጥታ ድርጅቱን ያነጋገረ ሲሆን የትናንቱን የኢትዮጵያ ትርኢት ማዘጋጀቱን አረጋግጦ የተከፈለውን የገንዘብ መጠን ግን ከመናገር ተቆጥቧል። የዛሬ 8 ዓመት መመስረቱን ለሚዲያ የጠቆመው ተቋሙ እስካሁን ከ500 በላይ ፕሮጀክቶችን እንደሰራ በቅርቡ በበርካታ ሀገራት ተመሳሳይ ስራዎች እንደሚኖሩት ጠቁሟል። በሌላ መረጃ በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ቀጥሏል። የአገዛዙ ጦር ምስራቅ እዝ አዛዥና የጎጃምና ደቡብ ጎንደር ኮማንድ ፖስት አስተባባሪ ሌተናንት ጀነራል መሐመድ ተሰማ ሰራዊታቸው ባደረገው ስልታዊ ኦፕሬሽን አማካኝነት የጽንፈኛው ቡድን አከርካሪ በመሰበሩ ከኢትዮጵያ ታሪካዊ ጠላቶች ከሀገር ውስጥና ከውጪ ጠላቶች ለመፍጠር የሞከረው ትብብርና ወዳጅነት መክኖበታል ይላሉ። በጎጃም በተለይ በምስራቁ ቀጠና የፋኖ ኃይሎች በከፈቱት ውጊያ ያገዛዙ ጦር ላይ ከፍተኛ ሰብአዊና ቁሳዊ ጉዳት ደርሶበታል ሲል የቀጠናው የፋኖ የመረጃ ምንጮች ገልጸዋል። 5 የፋኖ ብርጌዶች በጋራ በተሳተፉበትና ለ9 ሰዓታት በቀጠለው ውጊያ አገዛዙ ላይ ከደረሰው ሰብአዊና ቁሳዊ ጉዳት በተጨማሪ በርካታ የጦር መሳሪያዎች በፋኖ ኃይሎች መማረካቸው ነው የተነገረው። በተያያዘም የቦቅላ መገንጠያ አካባቢ ዛሬ ውጊያ መቀጠሉ የታወቀ ሲሆን ለወታደራዊ ስልጠና ወደ ብር ሸለቆ ሲጓዙ የነበሩ ምልምል ሰልጣኞች ደግሞ ፋኖ የፈጸመውን የደፈጣ ጥቃት ተከትሎ
ደብረ ማርቆስ አካባቢ ካገዛዙ አምልጧል ተብሏል። በጎጃም አገው ምድር ፋግታ ቀጠናም ሻራታ የተባለ አካባቢ ትናንት በነበረ ውጊያ ከፍተኛ ጉዳት መመዝገቡ ታውቋል። ያገዛዙ ጦር ከአዲስ ቅዳም ከተማ አቅጣጫም ለስምሪት መንቀሳቀሱን ተከትሎ በተቀሰቀሰ ውጊያ የፋኖ ኃይሎች ያገዛዙ ጦር ላይ ጥቃት አድርሰው ወደ መጣበት መልሰውታል ሲሉ የቀጠናው የመረጃ ምንጮች ጠቁመዋል። በተመሳሳይ በወሎ ቀጠና አማራ ሳይንትና መቅደላ ወረዳዎች በአገዛዙ ጦርና በፋኖ ኃይሎች መካከል በተደረገ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱ ታውቋል። በተለይ በሳይንት ቀጠና የፋኖ ኃይሎች የፈጸሟቸው ተከታታይ የደፈጣ ጥቃቶች በርካታ ያገዛዙ ወታደሮች እንዲገደሉ አድርጓል። ይህ በወታደሮች ላይ ከፍተኛ ጉዳት ያደረሰ የደፈጣ ጥቃትን ተከትሎ ያገዛዙ ጦር በከባድ መሳሪያ የአርሶ አደሮችን መኖሪያ ቤት አውድሟል ሲሉ የመረጃው ምንጮች ተናግረዋል። ቁጥራቸው በውል ያልታወቁ ንጹሃን በከባድ መሳሪያ ድብደባው ጉዳት ደርሶባቸዋልም ተብሏል። በሌላ መረጃ የኢትዮጵያ ፓርላማ ያልታሰበ ጥያቄ አስተናግዷል። የህግ የሞራልና ብሔራዊ ጥቅምን አጣቅሶ ለፓርላማው የቀረበው ጥያቄ ጠቅላይ ሚኒስትር አብይን የተመለከተ ሲሆን ለፓርላማ የቀረበው ያልተጠበቀ ጥያቄ ጠቅላዩን አውርዱ የሚል መሆኑ አነጋጋሪ ሆኗል። ጠቅላይ ሚኒስትር አብይ አህመድ በምስራቅ አፍሪካ የመጀመሪያው ነው ያሉት የድሮን ላይ ትርኢት አሳይተው አውደ ርዕይ በከፈቱ ማግስት ፓርላማው ጠቅላይ ሚኒስትሩን ከስልጣን ማንሳት አለበት የሚል ጥያቄ ቀርቦበታል። ታሪክ እንደሚያስረዳው ንጉሥ አይከሰስ ሰማይ አይታረስ እንዲል ሀገረኛው ተረት መጀመሪያ የንጉሥ ወይም የንግሥት ስልጣን ገደብ አልነበረውም። ምንጩ ከላይ ነው ስለሚባል ያሻቸውን እንዳሻቸው ሲያደርጉ ነበር የሚኖሩት። አንድ ቀን ግን የእንግሊዙ ንጉሥ ጆን ያልተለመደ እክል ገጠማቸው። ከፈረንሳይ ጋር ለነበረው ጦርነት ይረዳው ዘንድ ንጉሡ ከፍተኛ ግብር ይጥላል። በዚህም ምክንያት መሳፍንትና የቤተ ክርስቲያን መሪዎች አመጽ ይቀሰቅሳሉ። ንጉሥ ጆን አመጹን ለማብረድ ከመሳፍንቱ ጋር ተደራድሮ ስልጣኑ ይገደብ ዘንድ ሰኔ 15 1215 ዓመተ ምህረት ይስማማል። ይህ ስምምነት የማግና ካርታ ይባላል። ትልቁ የዲሞክራሲና የሞራል ተምሳሌት ተደርጎ በታሪክ ተመዝግቧል። መሳፍንቱ ተወካዮቹ ያነሱትን ችግሮች ንጉሡ በአዎንታዊ ተቀብሎ ያለ መሳፍንቱ ስምምነት ተጨማሪ ግብር ላለመጣል ተገዷል። የመሳፍንቱ ቤት ዘ ሃውስ ኦፍ ሎርድስ የተመሰረተው ያኔ ነው። የማግና ካርታ ብዙ ነገሮችን ያመለክታል። ትልቁ ጉዳይ ግን ለዜጎች ጥቅም ሲባል የመንግስትን ስልጣን መገደብ አስፈላጊ መሆኑ ነው። ያልተገደበ ስልጣን የግለሰቦችን ኢጎ ለማርካት ዜጎችን ደግሞ ለመከራ ይዳርጋል። ዲሞክራሲ ማለትም የመንግስት አካላት ስልጣንን ገድቦ መብቶችን ማክበር እንደሆነ ያሳያል። ሌላው ጉዳይ ደግሞ ነጻነት በነጻ አለመኖርን ያመለክታል። ህዝቡ ነጻነቱንና ጥቅሙን ለማስከበር ከፈለገ ያልተገደቡ የመንግስት ውሳኔዎችንም ባለመቀበል ተባብሮ መቃወም እንደሚገባው የማግና ካርታ ተግባራዊ ተሞክሮ ነው። ከዲሞክራሲ አንጻር የፌዴሪ ህገ መንግስት መሰረታዊ ጉዳዮችን ይዟል። አንቀጽ 8 ንዑስ አንቀጽ 1 የኢትዮጵያ ህዝብ የሉዓላዊ ስልጣን ባለቤት መሆኑን ይገልጻል። ይህ ሉዓላዊነታቸው የሚገለጸው ደግሞ በህጋዊ ተወካዮቻቸው እንደሆነ አንቀጽ 8 ንዑስ አንቀጽ 3 ያመለክታል። በሌላ በኩል በፌዴራልም ሆነ በክልል የመንግስት ስልጣን በህግ አውጪ በአስፈጻሚና በፍርድ ቤት መካከል የሚከፋፈል መሆኑ በአንቀጽ 50 ንዑስ አንቀጽ 2 ስር ተደንግጓል። የተወደዳችሁ አድማጭ ተመልካቾቻችን ከተለያዩ ታማኝ መረጃ ምንጮች የደረሱን የምሽቱ መረጃዎቻችን እነዚህ ነበሩ። ከሰዓታት ቆይታ በኋላ በሌሎች መረጃዎች እንገናኛለን። እስከዛው በያላችሁበት ሰላም